ሰላም ውድና የተከበራችሁ የሜጋ ቲፕስ ቤተሰቦችና ተከታታዮች እንደምን አላችሁ? ለዛሬ ደግሞ ለእናንተ ለተመልካቾቼ 10 ምርጥ የሆኑ ቴሌግራም ላይ የማታውቋቸውንና ልትጠቀሟቸው የሚገቡ ቲፕና ትሪኮችን ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ደግሞ እስከ መጨረሻው በመከታተል እናንተን አጋርነታችሁን አሳዩኝ። ከዚህ በተጨማሪም ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ቴሌግራም የማይጠቀም ሰው እስከሌለ ድረስ እዚህ ዘንዳ ቪዲዮውን ላይክ ማድረግ ያስፈልጋችኋል ማለት ነው። ከዚህ በተጨማሪም ደግሞ እንዲህ አይነት ቪዲዮ በተደጋጋሚ ስለቅ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁሌም ለእናንተ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። የመጀመሪያው የሚሆነው እናንተ ለሰዎች መልእክት በምልኩበት ሰዓት ፎቶም ሊሆን ይችላል፣ ቴክስቶችን ሰዎች አንድ ጊዜ አይተውት እንዲጠፋ ማድረግ የምትችሉበትን ነው። ይህንንም ለማድረግ እናንተ መላክ የምትፈልጉትን ፋይል ወይም ደግሞ ፎቶም ሆነ ቴክስት መርጣላችሁ። በመቀጠልም ከታች ያለችዋን የሰዓት ምልክት ትነኳትና ለምን ያህል ጊዜ እንዲያየው እንደምትፈልጉ ሴኮንዶችን ወይም ደግሞ ደቂቃዎችን ትመርጡለታላችሁ። ልክ እንደዚህ ስክሮል እያደረጋችሁ ማለት ነው እናንተም መሞከር ትችላላችሁ። እኔ 3 ሰከንድ አድርጌ አሁን አሳያችኋለሁ ማለት ነው። እንደምትመለከቱት 3 ሰከንድ ላይ አድርጌ ደን በምልበት ሰዓት ሰውየው በ3 ሰከንድ ውስጥ ብቻ አይቶት ከዚያ በኋላ ይጠፋል ማለት ነው። ይህ ፎቶ ከጎን እንደምትመለከቱት ላሳያችሁ። ልክ እንደዚህ ከፍቼ በምመለከትበት ሰዓት ይኸው ከ3 ሰከንድ በኋላ ያየው ነገር ከሱ ዘንዳ ይጠፋል ማለት ነው። ተመልከቱት። ይኸው ፎቶ ሃዝ ኤክስፓየርድ ብሎ ያስቀምጥልኛል ማለት ነው። ወደ ሁለተኛው ቲፕ ወስዳችኋለሁ። ደግሞ ሁለተኛው ቲፕ ደግሞ የሚሆነው ሰዎች የጻፉላችሁን ቴክስት አይታችሁ እንዳላያችሁ የምታረጉበትን መንገድ ነው ማሳያችሁ። ለምሳሌ ዘንዳ እንደምትመለከቱት ከአንደኛው አካውንት ላይ ሄሎ ብዬ ጻፍኩና እዛኛው አካውንት ዘንዳ ገብቼ እንዴት እንደማየው ላሳያችሁ። ከላይ የእናንተን ፕሮፋይሉን ጫና አድርጋችሁ ትይዙታላችሁ። ይህ ማለት የሰውየውን ማለት ነው። እናንተ ወደ እናንተ የገባላችሁን ቴክስት ነው። ፕሮፋይሉን የላከላችሁን ሰው ፕሮፋይል ማለት ነው ጫና አድርጋችሁ ትይዙታላችሁ። ያንንም በምታረጉበት ሰዓት ከጎን የራይት ምልክቷ ሳይጠፋ ሙሉ በሙሉ መመልከት ትችላላችሁ ማለት ነው። ብዙ ቴክስትም ካለ ያንን ሙሉ መመልከት ትችላላችሁ። ነገር ግን ለሱ የራይት ምልክት ወይም ደግሞ የዳብል ራይት የሪድ ምልክት አያስቀምጥለትም ማለት ነው። ይህንንም በማድረግ እናንተ ቴክስቱን አንባችሁ እንዳላነበባችሁት ማድረግ ትችላላችሁ ማለት ነው። ወደ ሶስተኛው ቲፕ የምወስዳችሁ ይሆናል። ሶስተኛው ቲፓችን ደግሞ የሚሆነው እናንተ ቴክስት ለአንድ ሰው በምትልኩበት ሰዓት ከእናንተ የሚሆን ለሰውየው በሚገባ ሰዓት ምንም አይነት ድምፅ ሳያሰማ በሳይለንት እንዲገባ የምትፈልጉ ከሆነ እንዴት እንደምታደርጉት ነው የማሳያችሁ። ይህንንም ለማድረግ እዛው ቴክስት መጻፊው የቴሌግራማችሁ አፕሊኬሽን ላይ ከገባችሁ ቴክስት የምታረጉለትን ሰው ትመርጣላችሁ። በመቀጠልም ጽሁፉን ቴክስት የምታረጉትን ጽሁፍ ከጻፋችሁ በኋላ የሴንድ ምልክቷን ጫና አድርጋችሁ ትይዙታላችሁ። ይህንንም በምታረጉበት ሰዓት ስኬጁል ሜሴጅ እና ሳይለንት ዊዛውት ሳውንድ የሚል ሴንድ ዊዛውት ሳውንድ የሚል ጽሁፍ ይመጣላችኋል። እሱን በምትነኩበት ሰዓት ለእናንተም ይሁን ለዛኛው ሰውዬ ምንም አይነት ድምፅ ሳያሰማ በሳይለንት ይገባል ማለት ነው። ሰውየው ገብቶ በመመልከት በሚፈልግበት ሰዓት ብቻ ውስጥ ዘንድ ያስቀምጥለታል እንጂ ኖቲፊኬሽን ጋም ለሱ ምንም አይነት ምልክት አይሰጠውም። ይህንንም በማድረግ ደህንነታችሁን የተጠበቀ ቴክስት መላላክ ትችላላችሁ። ወደ አራተኛው ቲፕ ወስዳችኋለሁ። እስካሁን ድረስ ደግሞ ላይክ ካላደረጋችሁ ላይክ አድርጋችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ መሆን ትችላላችሁ። ወደ አራተኛው ቲፕ ልውሰዳችሁ። አራተኛው ቲፓችን ደግሞ የሚሆነው ለአንድ ሰው ቴክስት መላክ ፈልጋችሁ ነገር ግን በዛን ሰዓት እናንተ የማይመቻችሁ ከሆነ ቀድማችሁ ቴክስቱን ልካችሁት ነገር ግን ሰዓቱ ሲደርስ እንዲገባለት የምትፈልጉ ከሆነ ቴክስቱን ጽፋችሁ ስትጨርሱ ልክ እንደ ቅድሙ የሴንድ ምልክቷን ጫና አድርጋችሁ ትይዟታላችሁ። ይህንንም በምታረጉበት ሰዓት ስኬጁል ሜሴጅ የሚል ይመጣላችኋል ማለት ነው። እሱንም ትጫኑትና እናንተ ቀንና ሰዓት ትመርጡለታላችሁ። ይህም የሚያስፈልገው እናንተ የሰው ልደት ሊሆን ይችላል የምረሱት ከሆነ ራሱ አስታውሶ እንዲልክላችሁ ቀኑን አጅስት አድርጋችሁ በምታስቀምጡበት ሰዓት በዛንም ባስቀመጣችሁለት ሰዓትና ቀን መሰረት ማለት ነው ይልክለታል፣ ለዛ ሰው ይደርሰዋል። ይህንንም በማድረግ እናንተ በምትፈልጉ ቀን ቴክስቱን እንዲደርሳችሁ እናንተ ኦፍላይን ብትሆኑ እንኳን ራሱ ሴንድ አድርጎ እንዲያስቀምጥላችሁ ማድረግ ትችላላችሁ። ወደ አምስተኛው ቲፕ ልውሰዳችሁ። አምስተኛ ላይ ያስቀመጥኩላችሁ ደግሞ ልክ እንደነዚህ ከጎን የአረንጓዴ ምልክት ወይም ደግሞ የኖቲፊኬሽን ምልክት ብዙ ሪድ ያልሆኑ ያላነበባቸዋቸው ቴክስቶች ካሉ ይህንን በአንድ ጊዜ በቀላሉ እንዴት ማጥፋት እንደምትችሉ ነው የማሳያችሁ። ይህንን ለማድረግ ምንም ነገር አያስፈልጋችሁም። እዚሁ ዘንዳ ከላይ ያለችዋን የ3 ሰረዝ ምልክት ወይም ደግሞ ቴሌግራም ከሚለው ጎን ጋር ያለችዋን የ3 ሰረዝ ምልክት ትጫኑትና ወደ ውስጥ ትገባላችሁ ማለት ነው። ይህንንም ካደረጋችሁ በኋላ ከታይዳር የሴቲንግ የምትለዋን እናንተ ትነኳታላችሁ። ሴቲንግ የሚለውን አማራጭ ትነኩትና
ወደ ታች ስክሮል አድርጋችሁ መጨረሻ ላይ ቴሌግራም ቨርዥኖች አሉ ማለት ነው። የእናንተ እንደየ ቴሌግራሙ የተለያየ ነው። ያንን ጫና አድርጋችሁ ለረጅም ሰከንድ ትይዙታላችሁ። በመቀጠልም ከጎን የሆኑ አይኮኖች ይመጡላችኋል። ይህንን በሚመጣላችሁ ሰዓት ድጋሚ ትለቁትና ትጫኑታላችሁ። ይህንንም ጫና አድርጋችሁ በድጋሚ በምትይዙበት ሰዓት እንደነዚህ የተለያዩ አማራጮች ይመጡላችኋል ማለት ነው። እናንተም ከነዚህ ውስጥ ታነቡና ራሳችሁ ዘንዳ እንደየስልኩ የተለያየ ስለሚሆን ሪድ ኦል ቻትስ የሚለውን ትጫኑታላችሁ። ይህንንም በምታደርጉበት ሰዓት ሙሉ ለሙሉ የአረንጓዴ አይኮኖች እንዳለ ይጠፉና እንደ አዲስ ቴሌግራማችሁ ላይ እንደ አዲስ ሪድ የሚደረግ ቴክስት ይገባላችሁ። በአዲስ መቁጠር ይጀምራል። ይህም ደግሞ የድሮና ኦልድ የሆኑ ቻናሎች ላይ የገቡባችሁ ቴክስቶች ካሉ በቀላሉ እንዲጠፉ ማድረግ ትችላላችሁ። የ5ኛው ቲፕ በዚህ ያልቃል። ወደ 6ኛው ቲፕ የምወስዳችሁ ይሆናል። 6ኛ ላይ ያስቀመጥኩላችሁ ደግሞ የእናንተን ቴሌግራም ሌላ ሰው እየተጠቀመበት ከሆነ ይህንን ነገር እንዴት በቀላሉ ማወቅ እንደምትችሉና እንዴት እንደምታቋርጡ ነው ማሳያችሁ። ይህንንም ለማድረግ ከላይ ያለችዋን 3 ሰረዝ ነክታችሁ ወደ ታች ወረድ በማለት ሴቲንግ ውስጥ ትገባላችሁ። በመቀጠልም ፕራይቬሲ ኤንድ ሴኩሪቲ ውስጥ ወይም ደግሞ ውጭ ጋ ላይ ዲቫይስስ የሚል አማራጭ ትፈልጋላችሁ። በመቀጠልም ካሉት ዝርዝሮች ውስጥ የእናንተ ያልሆነውን ስልክ እየመረጣችሁ የምትፈልጉት ቦታ ላይ ክሊክ በማድረግ ብቻ ተርሚኔት ማድረግ ትችላላችሁ። ወይም ደግሞ ሙሉ በሙሉ ሁሎችንም ከእናንተ ስልክ ውጭ ያሉ ዲቫይሶችን ማቋረጥ ከፈለጋችሁ ተርሚኔት ኦል አዘር ሴክሽንስ ብላችሁ በአንድ ጊዜ ማቋረጥ ትችላላችሁ። ነገር ግን ለእያንዳንዱ ማውጣት የምትፈልጉ ከሆነ ወይም ደግሞ እያንዳንዱ ማቋረጥ የምትፈልጉ ከሆነ ከላይ ያለውን ዝርዝር እየነካችሁ ተርሚኔት በማለት ማቋረጥ ትችላላችሁ። ወደ 7ኛው ልውሰዳችሁ። 7ኛ ላይ ያስቀመጥኩላችሁ ደግሞ የሚሆነው ለአንድ ሰው ቴክስት መላክ ፈልጋችሁ ነገር ግን ጂአይኤፍ መላክ የምትፈልጉ ከሆነ መሀል ላይ ጂአይኤፍ በቀላሉ እንዴት አድርጋችሁ መላክ እንደምትችሉ ነው ማሳያችሁ። ይህንንም ለማድረግ ቴክስት ቦታው ላይ ትገቡና @GIF ብላችሁ ትጽፉና ስፔስ የሚለውን አማራጭ ትጫኑታላችሁ። ይህንንም በምታረጉበት ሰዓት ጂአይኤፍ ሰርች እንድታረጉና እንዲሁም ደግሞ የተለያዩ ጂአይኤፎችን ያመጣላችኋል። እናንተም ካሉት ጂአይኤፎች መርጣችሁ መላክ ትችላላችሁ። ወይም ደግሞ ሰርች ማድረጊያው ላይ እናንተ የምትፈልጉትን መጻፍ ትችላላችሁ። ለምሳሌ እኔ ዋው ብዬ ብጽፍ ልክ እንደነዚህ የሚያማምሩ ጂአይኤፎችን ስለሚያመጣልኝ የመረጥኩትን መጠቀም እችላለሁ። ይህንንም በማድረግ ጊዜን መቆጠብ እችላለሁ። ከዚህም በተጨማሪ ደግሞ የፈለኩትን ነገር በአጭር ጊዜ ሰርች አድርጌ እንዳገኝ ያደርገኛል። አሁን ቀጥታ ወደ 8ኛው ቲፕ የምወስዳችሁ ይሆናል። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቀጥታ ወደ 8ኛው ቲፕ የምወስዳችሁ ይሆናል። 8ኛው ቲፕ ደግሞ የሚሆነው ቻናል ወይም ደግሞ ካታጎሪ እንዴት አድርገን ከፋፍለን መጠቀም እንደምንችል ነው የማሳያችሁ። ይህንንም ለማድረግ ወደ ሴቲንጋችሁ ከገባችሁ በኋላ ፎልደርስ የሚለው አማራጭ ውስጥ ትገባላችሁ። በመቀጠልም ክሬት ኒው ፎልደር የሚለውን አንድ ጊዜ ትጫኑታላችሁ። ለእናንተ እንደየስልኩ የተለያየ ሊመጣላችሁ ይችላል። ከዚህ በመቀጠል ስማችሁን ወይም ደግሞ ፎልደር ኔም የሚለውን ለእናንተ ለቻታችሁ መስጠት የምትፈልጉትን ስም የምታስገቡበትና ቻት አድ የምታደርጉበት ኦፕሽን ይመጣላችኋል። ከዚህም በመቀጠል እናንተ ፎልደር ኔም የሚለው ጋር በመግባት በመጀመሪያ ቻታችሁን ትመርጣላችሁ። ለምሳሌ እኔ እንደምትመለከቱ ከመረጥኩ በኋላ ፎልደር ኔም የሚለው ጋር ፎልደር ኔም እንሰጧለን። ለምሳሌ እኔ ወርክ ብዬ ይህንን ብሰጠው ወይም ደግሞ የስራ ስልክ ቢሆን ይሄ ነገር ይህንን የስራ ቻት ቢሆን ልክ እንደዚህ ወርክ ብዬ ሴቭ የማደርገው ከሆነ ልክ እንደዚህ ወደ ኋላ በመለስበት ሰዓት ከኦል ቻት ጎን ወርክ የሚል አገኛለሁ ማለት ነው። ይህንንም ወርክ የሚለውን በምነካበት ሰዓት ያስቀመጥኳቸው የስራ ስልኮች ብቻ እንዲገቡልኝ ማድረግና ከነሱ ጋር እንድጻጻፍ በቀላሉ ማድረግ እችላለሁ። አሁን ደግሞ ወደ 9ኛው ቲፕ ልውሰዳችሁ። 9ኛው ቲፕ የሚሆነው ደግሞ አዲስ ስልክ ወይም ደግሞ አዲስ የቴሌግራም አካውንት ወደ እናንተ አድ በምታደርጉበት ሰዓት በተደጋጋሚ የአንዱ ኮንታክት ከአንዱ ኮንታክት ጋር ሲንክ እየሆነ የሚያስቸግራችሁ ከሆነ ይህንን እንዴት አድርጋችሁ እንደምታስቆሙ ነው ማሳያችሁ። ይህንንም ለማድረግ ከታች የአድ አካውንቱን ትጫኑታላችሁ፣ ፕሮፋይላችሁን ነክታችሁ ማለት ነው። በመቀጠልም ሲንክ ኮንታክት የምትለዋን ቲክ የነበረችዋን ኦፍ ታደርጉና አካውንታችሁን በምታስገቡ ሰዓት ይህ ነገር የማያስቸግራችሁ ይሆናል። ይህንንም በማድረግ ደግሞ ኮንታክታችሁ እንዳይደበላለቅና የአንዱ ቻት ወደ አንዱ ቻት እንዳይገለበጥ ማድረግ ትችላላችሁ። ወደ 10ኛው ቲፕ ወስዳችኋለሁ። 10ኛው ቲፕ የሚሆነው ደግሞ እናንተ ማታውቁት ሀገር ሆናችሁ ሊሆን ይችላል፣ ወይም ደግሞ ጓደኛችሁ ጋር ተቀጣጥራችሁ እንዲሁም የተለያየ ቦታ መሄድ ፈልጋችሁ ነገር ግን ቦታውን የማታውቁት ከሆነ ያ ሰው ለእናንተ ሎኬሽኑን ልኮ እንዴት አድርጋችሁ መገናኘት እንደምችል ነው ማሳያችሁ። የፋይል መላኪዋን ከነካችሁ በኋላ ሎኬሽን የምትለዋን አማራጭ ትጫኑታላችሁ። ይህንንም በምታደርጉበት ሰዓት እናንተ ያላችሁበትን ሎኬሽን ይመርጥላችኋል። ይህንንም ከመረጣችሁ በኋላ ሼር ማይ ከረንት ሎኬሽን እና ሼር ማይ ላይቭ
ሎኬሽን የሚል አለ። እናንተ ከረንትሊ ያላችሁበትን ሎኬሽን በምትልኩበት ሰዓት ለዛ ሰው ያንን ነክቶ እዛ ቦታ ላይ ቀጥታ የሚሄድበትን መንገድ ያሳየዋል። ይህንንም ለማድረግ ቀጥታ የሎኬሽኗን ምልክት መንካት ብቻ ነው የሚጠበቅበት። እስካሁን ድረስ ከተከታተላችሁኛ አይቀር 11ኛ ቦነስ ልስጣችሁ ማለት ነው። ቦነሱ ደግሞ የሚሆነው ልክ ሴንድ ማድረጊያው ላይ ሜሴጅ የምጽፉበት ቦታ ላይ ከገባችሁ በኋላ የአት ምልክቷን ተጭናችሁ ዩቲዩብ ብላችሁ በመጻፍ ብቻ ከዩቲዩብ ዘንድ የተለያዩ ቪዲዮዎችን ሰርች እያደረጋችሁ መላክ ትችላላችሁ። ይህንንም ለማድረግ አት ዩቲዩብ ብላችሁ ስፔስ በማድረግ የመጣላችሁ ሰርች ማድረጊያ ላይ የምትፈልጉትን ቪዲዮ ብቻ ስም በመጻፍ በቀላሉ ዩቲዩብ ጋር ሳትገቡ የዩቲዩብ ቪዲዮዎችን ለሰዎች እንድትልኩ ያስችላችኋል። ቪዲዮ እንደተመቻችሁ ምንም አይነት ጥርጥር የለኝም። ስለዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለጓደኞቻችሁና እኔንም ማበረታታት ትችላላችሁ። አስተያየት ካለ ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።